በስተመጨረሻም ዳጣ የአቶ ደረጀ ልጅ እንደሆነች ወይዘሮ ማርታ ሁሉንም ነገር ሰማች። አቶ ደረጀን በበኩሉ ቀን ጥሎይ የቀን ስህተት እንግዲህ ዳጣ ልጄ ናት በማለት ሁሉንም ነገር ለወይዘሮ ሰላም ነግሯታል። እንግዲህ ከዚህ በቀደም ናታንን እያስጨነቀችው እንደሆነ ሰላም ዳጣ የማን ልጅ እንደሆነች፣ የት እንደተወለደች፣ ከየት እንደመጣች አጣርተ ንገረኝ ብላው ስለነበረ አቶ ደረጀ ደግሞ አውቃታለች ማለት ነው። ስለዚህ ሳትቀድሜ መቅደም አለብኝ፣ ወይዘሮ ማርታ መጀመሪያ ቀድማ ከእኔ ልትሰማ ይገባል በማለት እንግዲህ ቀን ጥሎ የቀን ስህተት እንግዲህ ዳጣ ልጄ ናት፣ በድዬሻለሁ፣ አውቃለሁ፣ ይገባኛል። ነገር ግን ሆን ብዬ አንቺን ለመጉዳት ብዬ ያደረኩት ነገር አይደለም። ትዳሬንና አንቺን ላለማጣት ብዬ 19 ዓመት ሙሉ ዳጣ እንግዲህ ጎዳና ላይ እንድትኖር መንገድ ላይ ማውጥቼ ጥያታለሁ። የገዛ ልጄን በጸጸትና በሀዘን ነው የኖርኩት። ነገር ግን ትዳሬንና ልጆችን መበተን አልፈልግም ማርታ፣ ሁሉንም ነገር ዛሬ እነግርሻለሁ። ነገር ግን አሁን ላይ የፈለግሽውን አይነት ውሳኔ ብትወስኝም ምንም የሚቆጨኝ ነገር አይደለም። በእርግጥ ልክ ነሽ። ነገር ግን እኔ ደግሞ በመጠጥ ተነሳስቼ ያደረኩት ይሄ የቀን ስህተት ነው። ቀን ስህተት ነው የገጠመኝ እንጂ አንቺን ለመጉዳት ሆን ብዬ ያደረኩት ነገር አይደለም። እንደገና ደግሞ ከሌላ ሰው መስማት ስለሌለብሽ ከእኔ መስማት ስላለብሽ ነው በማለት እንግዲህ ሲነግራት፣ ወይዘሮ ማርታ ግን በፍጹም ልታምን አልቻለችም። ራሷን መቆጣጠር አቅቷታል። ምክንያቱም ባሏን በጣም ሙታ ነው የምትወደው፣ በጣም ነው የምታፈቅረው፣ በጣም ነው የምታምነው። ሌላ ሰው ይህን ነገር ቢለይ በፍጹም ላምነው አልችልም። መዛ ሰው ጋር ምናልባትም ተናንቄ ልጋደል ችል ነበረ በማለት ትደመጣለች። ሰላምም እንግዲህ ስለ ዳጣ ያላትን ጉጉት ናታንን እየጠየቀችው ነበረ። ቆይ ናታን ስለ ዳጣ ጠየካት ወይ? ምን ላይ ደረሰች? በማለት እንግዲህ በጥያቄ ስታፋጥጠው ናታንም ዳጣ ሁሉንም ነገር እንደነገረችው ስላስተዳደጓ እንደነገረችው ሊነግራትን በሚነግራት ሰዓት እንግዲህ እሷ ግን በጣም ጓጉታና ያላት ጉጉት ጨምሮ ስለነበር ናታን ግራ ተጋብቷል። ቆይ ለምንድን ነው ስለ ዳጣ ይሄን ያህል ያሳሰበሽ እና ያስጨነቀሽ ነገር ምንድን ነው? ያንቺ ራሱ የሆነ የተለየ ነገር እንዳለ ያስታውቅብሻል ሲላት፣ ነገር ግን ሰላም ቆጣ ቆጣ እያለች ነበረ። ምክንያቱም አሁን ላይ ሰላም እውነታውን ደርሳበታለች። ቆይ ዳጣ ግን ከዚህ ቤት ለምን መጣሽ? እንዴት ነው ሳስተዳድጓ? ለምንድን ነው ኤቢ የማትወዳት? ኤቢ ለምንድን ነው የምትጠላት? እንደገና ደግሞ ዳጣስ ለምንድን ነው አባቷና እናቷ ከዚህ ቤት አባረዋት፣ እሷ ግን ተከትላት የሄደችው ልትጠብቃት የሄደችው ለምንድን ነው? ምን ስላለ ነው? የምር ምን ብትሆን ነው እንደዚህ የምትሆንላት የሚለው ነገር እጅጉን አስጨንቋታል። ናታንንም ቆይ ለምንድን ነው ግን ይህን ያህል ዋጋ እየከፈለችላት ያለ? ለምን ይመስላል? በጨለማ አብራት ተከትላት የሄደችው ለምንድን ነው ብላ እየጠየቀችው ነበር። እኔም እኮ እሱ ነው ግራ አይገባኝ። እናትና አባቷ አውጥተው ሰደዋት፣ እሷ ግን እየተከተለች መሄዷ እጅጉን በጣም ያስገርማል። የምርም መጽሐፍ ቅዱስ የሚለውን ቃል እየተከተለች እና እየተገበረች ያለችው እሷ ናት። ምክንያቱም መጽሐፍ ቅዱስ ጠላትህን እንደ ራስ አድርገህ ውደድ ይላል። እሷ ደግሞ ጠላቷ ናት፣ እንደ ጠላት እያየቻት፣ እሷ ግን በፍጹም ልቧ በፍጹም ማንነት ነው እየወደደቻት ያለችው በማለት እንግዲህ ለሰላም እየነገራት ነበረ። ሰላምን በስተመጨረሻ እውነታውን አውቃለች። ዳጣ ልጇ እንደሆነች አውቃለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ዳጣ ክፍል 35ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራን የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ ሰላምን በስተመጨረሻም ዳጣ የራሷ የገዛ ልጇ እንደሆነች እውነታውን አውቃለች፣ ደርሳበታለች ማለት ነው። ዳጣን እንግዲህ በጥያቄ እያፈጠጠሻት ነበረ። ቆይ አንቺ ማነሽ? ምንድነሽ? ለምንድን ነው ስለዚህ ቤት የመጣሽ? በማለት በጥያቄ ስታፋጠጣት፣ ዳጣም እንግዲህ እውነታውን ሁሉንም ነገር ፍርጥርጥ አድርጋ ተናግራለች ማለት ነው። እንግዲህ ሰላም በጣም ጓጉታ ነበር ስለ ዳጣ ልጅነት ለማወቅ። ናታንንም ልትነግረኝ ይፈልጋለሁ በማለት እንግዲህ ወይዘሮ ማርታና እንዲሁም ቤተሰቡ ተሰብስበው ጌም በሚጫወቱበት ሰዓት እንግዲህ ሰላም ብቻዋን ተቀምጣ እያንሰላሰለች ነበረ። እርግዝናዋ በጣም እጅጉን አሁን ላይ ገፍቷል ማለት ነው። ሞሎጃ እየቀረበ ስለሆነ ልጄ በቃ ሆዷን እያሻሸች ምናምን ልጄ የጠፋችው 19 ዓመት በፊት የጠፋሽ እህት አለችሽ። ስለዚህ አንቺ ደግሞ ለእህትሽ ሁሉንም ነገር ትነግራታለች። ጥር 19 ነው የተወለደችው። ስለዚህ ልደታችሁን አብሬ እንዳከብርላችሁ በዛ ቀንና በዛ ሰዓት ብትወልጅ እጅጉን በጣም ደስ ይለኛል። ምክንያቱም
ልጄ ልደቷን አክብሬላት አላውቅ ገና ደሟ እንኳን ሳትረጋጋ ነው ወስዶ ይጣሉብኝ። ስለዚህ አንቺን ግን ለአባትሽ በፍጹም ልናገር አልችልም፣ አልናገርም። ደብቄ የራሴ ብቻ ምስጢር አድርጌ አኖረዋለሁ። እንደገና ደግሞ ማርታ በጣም ጥሩ ሰው ናት። ትዳሯ ደግሞ ለእሷ ህይወቷ እንደሆነ አውቃለሁ። ስለዚህ እሷ ደግሞ በዚህ ሰምታ እንድትረበሽ አልፈልግም። አንዱን ለመጉዳት ብዬ አንደኛውን በፍጹም መጉዳት አልፈልግም። ይሄ የእሷ ህይወቷ ነው፣ ራያዋ ነው። ስለዚህ ህልሟን ደግሞ እኔ ማጨለም አልፈልግም። ሚስጢሩ ነው ለዘላለም ይኖራል ብላለች ማለት ነው። በእርግጥም እውነት ነው። እውነትና ንጋት እያደር ይጠራል ይባላል እና እውነታውን አንድ ቀን ማወቁ አይቀርም። ነገር ግን እስከ እድሜ ልክ ድረስ ተደብቆ ቢኖር ሚስጥር ቢሆን ውስጤ ነው እያለች ትገኛለች ሰላም። እንግዲህ አንቺ አድገሽ እህትሽን ፈልገሽ ታገኛታለሽ። እህትሽን መቃብሬ ላይ መታ እናቴ እማዬ እያለሽ እንግዲህ እማዬ ብላ እንድጠራይ ተነግሪያታለሽ በማለት እህትሽንም አድገሽ ተፈልጊያለሽ በማለት ብቻዋን እያንሰላሰለች እያለ እንግዲህ ናታን ስለ ዳጣ ሁሉንም ነገር አውቄያለሁ፣ ሁሉንም ነገር ነግራኛለች። ነገር ግን ለማንም እንዳልናገር ቃል አስገብታኛለች። ለአንቺ ብቻ እንደምነግርሽም ነግሪያት ነበረ ቀድሜ። ስለዚህ ሁሉንም ነገር ነግርሻለሁ ሲላት በጣም ነበረ ደስ ያላት። በጣም ጓጉታ ነበረ። እሺ ንገረኝ እስኪ የት ነው የተወለደሽው? አባቷ ማን ነው? የት ናት ስትለው እሱም ኧረ እባክሽ ተረጋጊ፣ ምንድን ነው አንቺ በጣም ጓጉተሻል እኮ የሆነ ነገር ማያስታውቅብሻል ስላት፣ አይ ዝም ብለህ ቀጥታ ንገረኝ እንድትነግረኝ ነው የምፈልገው እያለች በጥያቄ እያፋጠጠችው ነበረ። እንግዲህ ወይዘሮ ማርታ እጅጉን በጣም ደንግጣለች። ቆይ ደሬ ምንድን ነው እያልከኝ ያለው? እኔ ምልሽ ማርትዬ ሰው የሆነ ሰው ያመንሽው ሰው ክዶሽ ብታገኝ እንደገና ደግሞ ይከደኛል ብለሽ ፈጽሞ ልታስቢውና ልታቀጂው የማትችይው ሰው ክዶሽ ብታገኝና ስህተት ላይ ብታገኙ ምን ታደርጊያለሽ ብሎ ሲጠይቃት፣ የሰው ልጅ እኮ ፍጹም አይደለም። የሰው ልጅ ሁሉም ሰው ታማኝ አይደለም። ሁሉም ሰው ደግሞ ከሃዲ አይደለም። ስለዚህ ታማኞችም እንዳሉ ሁሉ ከሃዲዎቹም አሉ። እንደገና ደግሞ በፍጹም አምነዋለሁ ብለን ያመንነው ሰው ታማኝ ሆኖ ላናገኘው እንችላለን። እንደገና ደግሞ ታማኝ አይደለም የምንለውም ሰው ታምኖ ልናገኘው እንችላለን። ስለዚህ ሰውን ቀን ይጥለዋል፣ ቀን ያነሰዋል። ስለዚህ የቀን ስህተት ሊያጋጥማቸው ይችላል፣ ያው ሰው ከመሆናቸው አንጻር በማለት ስትነግረው እንግዲህ አቶ ደረጀን በበኩሉ እኔም ቀን ጥሎኛል በማለት እንግዲህ እውነታውን ፈርጥ አድርጎታል ማለት ነው። ምን ማለት ነው ደሬ? እኔም አላውቀው እውነት የጣለህ ምንድን ነው? እኔን የደበቀኝ ነገር አለ እያልከኝ ነው ወይስ ምንድን ነው? በፍጹም ሊገባኝ አልቻለም ስትለው፣ አዎ የደበኩሽ ብዙ ሚስጥር አለ። ነገር ግን ያን የደበኩሽ አንቺን ላለማጣትና አንቺ እንዳትጎጅብኝ ስለፈለግኩኝ ነው በማለት እንግዲህ እየነገራት ይገኛል። ሙሉ ቤተሰቡም እንግዲህ ከዛ በፊት ተሰባስበው ጌም እየተጫወቱ ነበረ። ዳጣና እንዲሁም ናታን አብረው ሆነዋል። አብረው በመሆናቸውም እንግዲህ አበጌ ርርድብን እያለች ትገኛለች። እንግዲህ ጌም በሚጫወቱበት ሰዓት ዳጣ የአቶ ደረጀ ልጅ እንደሆነች አበጌል ስለተጠራጠረች እና ስላወቀች እውነታውን አውቃለች። በነገራችን ላይ አበጌ ምክንያቱም አርጁ የሚባል ልጅ እሱ ዳጣና አንቺ ትመሳሰላላችሁ አለኝ። ስለዚህ አባዬ እኔና ዳጣ ምናችን ነው የሚመሳሰለው በማለት እንግዲህ ስትጠይቀው አቶ ደረጀ በጣም ነበር የደነገጠው። ቆይ ምንድን ነው ማን ነው ደግሞ አርጁን ሲል ዳጣ እንግዲህ ብድግ አድርጋ አንድ በአበጌ ፍቅር ጠብ ያለ አንድ ጅል ነገር ነው ፊቱ የተጨማደደ በማለት ስትናገርም እንግዲህ እውነታውን የነገረኝ ስለዚህ እንዴት ነው አባዬ በማለት እየጠየቀችው ነበረ። ነገር ግን ዳጣ ነገሩን ለማረሳሳት እና ወይዘሮ ማርታ እንዳትነቃ ለማስቀየስ ለምን ከተሰባሰበን አይቀር የማንጫወትም የሚል ሲስተም ነበረ ያመጣችው። አቶ ደረጀም ስላስቀየሰችለት በጣም ነበረ ደስ ያለው በሰዓቱ። ምክንያቱም ወይዘሮ ማርታ ከማናቸውም እንድሰማ አይፈልግም። በዚህም ምክንያት ነው እንግዲህ አቶ ደረጀ ምን ብሏል፣ ሰላም ስለ ዳጣ ጠይቃ ታውቃለሽ ወይ በማለት ናታንን ጠይቆት ነበረ። ናታንም እንግዲህ በበኩሉ በጣም ነው የምትጠይቀኝ፣ በጣም ለማወቅ ያላት ጉጉት፣ ነገር ግን ህይወቷ ሁሉ ሚስጥር ነው። ዳጣ በፍጹም እንድትናገር ፈቃደኛ አይደለሽም። ቀልድ ነው እንጂ ቁም ነገር አውርታ አታውቅም። ስለዚህ ደግሞ ሰላምን በጣም ረብሿታል። እውነታውን አትናገርም። ስለዚህ እንደምንም አድርገህ አወጣተህ ንገረኝ ብላኛለች በማለት እንግዲህ ለአቶ ደረጀ ሲነግረው አቶ ደረጀም በጣም ነበር የደነገጠው። በቃ አውቃታለች ማለት ነው፣ በቃ ውስጧ ነግሯታል ማለት ነው ልጇ እንደሆነች በማለት እንግዲህ ብቻዬን መሆን እፈልጋለሁ ብሎ ለብቻው እያሰላሰለ ነበረ። አሁን በዚህ በኩል ደግሞ አበጌል
በቃ ዳጣ እህትሽ ናት፣ ሁሉም ሰው እህትሽ ናት ይለኛል፣ ሁሉም ሰው እሷን ነው የምትመሳሰሉ ይለኛል በማለት እንግዲህ ስትናገር ወይዘሮ ማርታም ቆይ አበጌ ግን መቼ ነው የምትማሪው? የሚጠይቅና የማይጠይቅ ጥያቄ ለምንድን ነው አሁን እዚህ ጋር የምትጠይቂው? ለምንድን ነው የማይጠይቅ ጥያቄ የምትጠይቂው? በማለት እንግዲህ በጣም ተቆጥታት ነበረ። ነገር ግን አቶ ደረጀና ዳጣ እውነታውን ስለሚያውቁ እየተጠቃቀሱ በጣም ነበረ የደነገጠው። ነገር ግን ዳጣ በጣም ስማርትና ንቁ ልጅ ስለሆነች ነገሩን አስቀይሳለች ማለት ነው። እንግዲህ አቶ ደረጀ አሁን ላይ ወስኗል። የወሰነበት ምክንያት ለወይዘሮ ማርታ ለመናገር ሁላቸውም አሁን ላይ ሰላምም ስለ ዳጣ እያወቀች ነው ቀርባለች። እንደገና ደግሞ አበጌም እየተራመደችበት ስለሆነ ስለዚህ ቀድማ ከነሱ ከምትሰማ ማርታ ከእኔ ከራሴ መስማት አለባት። እንደፈለገች ብትጨውብኝ የፈለገ ነገር ብትልብኝ እኔ ራሴ ነግሬያት እንደፈለገች የፈለገችውን ውሳኔ ተወስን የሚል እቅድ ላይ ነው የደረሰው ማለት ነው። እንግዲህ ለዳጣ ምን ብሏታል? በቅርብ ቀን እናትሽ ጋር አገናኝሻለሁ ብሏት ነበረ። ባለው መሰረትም አሁን ላይ ዳጣ እናቷን እያገኘች ትገኛለች ማለት ነው። እንግዲህ ሰላም ዳጣን በጣም በጥያቄ እያፋጠጠቻት ነው። እንግዲህ ናታን ሁሉንም ነገር ነግሯታል ለሰላም። ዳጣ ድሬዳዋ እንዳልተወለደች እንዲሁም ደግሞ አዲስ አበባ ተወልዳ እንዳደገች ሁሉም ህይወቷ ሚስጥር እንደሆነ እያንዳንዱ ብዙ ሚስጥር በውስጧ ያሳለፈችው እያንዳንዱ ነገር እንዳለም ሲነግራትና እንዲሁም ደግሞ ለሱ ያልነገረሽውም ብዙ የተደበቀ ሚስጥር እንዳላት ሲነግራት እኔም እኮ ጠርጥሬ ነበር፣ አውቄው ነበረ። ነገር ግን ለምንድን ነው የዋሸሽው? በቃ የአቶ ሲሳይም ልጅ አይደልሽም አይደል ስትለው አሁ እንዴት አወቅሽ? ግን አንቺ እየሆንሽ ያለ ነገር በፍጹም ሊገባኝ አልቻለም ስላትም በጣም ነበር የተበሳጨሽው። አሁን ሁለታችንም እያንዳንዱን ነገር አፋጥጠን ዳጣን እንጠይቃታለን፣ ለሁለታችንም ትነግረናለች በማለት እንግዲህ በጥያቄ እያጨናነቀሻት ነው ዳጣን። ቆይ ዳጣ ማነሽ? ምንድነሽ? ህዝቤ ለምን መጣሽ? ለምን ዋሸሽ? ለምን ሲሳይ አባቴ ነው አልሽ? እና ደግሞ አባትሽ ከሆነ ሲሳይ ለምን መጥቶ አልጠየቀሽም? እንደገና ደግሞ አበጌ በዚህ ልክ ልጠላሽ የቻለሽው ለምንድን ነው? አንቺስ ደግሞ አበጌ እንደዛ እየጠላሽሽ በጨለማ እናትና አባቷ አውጥተው ሰደዋት፣ አንቺ ለምንድን ነው እሷን ለመጠበቅ እሷን ለመከታተል የሄድሽው? የሚል ጥያቄ በጥያቄ ስታጨናንቃት አዎ በማለት እንግዲህ ሰላም እኔ ከአንቺ የማዋሸው ነገር የለም፣ ግን ደግሞ እንደዚህ ስትቆጭ በጣም ነው የምታስፈሪው ሰላምዬ። እውነቱን እነግርሻለሁ፣ እኔ ሲሳይ የሚባል አባት የለኝም። ሲሳይ የሚባል በህልሜ ራሱ አይቼው አላውቅም። ተወልጄ ያደግኩትም አዲስ አበባ ነው። እናቴንም አላውቃትም። ስለዚህ ከዚህ በላይ ደግሞ አታስጨናንቁኝ፣ በቃ ተወኝ በማለት ስትናገርም ሰላምም እውነቱን ስለደረሰችበት ስቅስቅ ብላ እያለቀሰች አቅፋት እያለቀሰች እየተላቀሱ ትገኛሉ ማለት ነው። በቃ እውነቱን አውቄዋለሁ። መጀመሪያም ታውቆኝ ነበር። ገና እንደመጣሽ እግርሽ ከዚህ ቤት እንደገባ ልጄ እንደሆንሽ አውቅ ነበረ በማለት እንግዲህ ስቅስቅ ብላ እያለቀሰች ትገኛለች። ምን እንደምትልም ግራ ገብቷታል። ነገር ግን እውነታውን እያንዳንዱን ነገር ከማርታ እስኪመጣ ድረስ ሰላም እየጠበቀች ነው። ምክንያቱም ሁሉም ናታንና ከዛ ቤት ያሉት እያንዳንዱ ሰዎች ስለ ዳጣና ስለ ሰላም እናትና ልጅ እንዲያውቁ አትፈልግም። ምክንያቱም መቼና እንዴት ልጄን ያሳጡኛል፣ መንገድ ላይ አውጥተው ይጥሉኛል ብላ ስለምትሰጋ ነገሮች እስከሚስተካከሉ ምስጢር አድርጋ መቀመጥ ፈልጋለች። ነገር ግን አሁን ላይ ዳጣ ልጇ እንደሆነች እርግጠኛ ሆና አውቃለች ማለት ነው። እንግዲህ በሌላ በኩል አቶ ደረጀ ለማርታ ቀን እንደጣለው እንዲሁም ደግሞ በሰዓቱ መጠጥ ጠጥቶ ስለነበረ እራሱንም እንደማያውቅ እና ደግሞ ዳጣንም ወንድሙ አውጥቶ እንደጣላት ሁሉን ነገር ሲነግራትም በጣም ነበር ያዘነችው። በጣም ስቅስቅ ብላ ነው ያለቀሰችው። እንዴት በዚህ ደረጃ እንዴት ነው ያላቅም? በዚህ ደረጃ እንዴት ነው የማላቅህ? እንዴት ነው ሰላምስ? እንዴት ነው ሰላምን የማላቃት? በማለት እንግዲህ በጣም አዝናለች። ውስጧ ተሰብሯል። እውነት ለመናገር ወይዘሮ ማርታ በጣም ነው እጅጉን የምታሳዝነው። ምክንያቱም ለእሷ የሚገባት ሴት አይደለችም። በጣም ትሁት አዛኝ። እንግዲህ ሰላም ስታረግዝ በቀን ያረስሻለሁ እናቴ፣ ምንም እንዳትጨነቂ፣ በቃ ሰርግ ምናምንም ከፈለግሽ እኔ ሰላምም እንግዲህ ይህን ሁለተኛውን የደገመችው አቶ ደረጀን ለመጉዳት ብላ ነው። ምክንያቱም ልጄን ወስዶ ጥሎብኛል እሱና ወንድሙ፣ ስለዚህ ልጄንም ካላገኘው ደግሞ ሌላ መድገም አለብኝ፣ ቢያንስ አይኔን ባይኔ ማየት አለብኝ። ከዚህ በኋላ አባትሽ ማን እንደሆነ በፍጹም ልነግረው አልችልም። ሚስጥሩንሽ ለዘላለም እኔ ጋር ትኖሪያለሽ፣ አንቺ ደግሞ አድርገሽ እህትሽን ትፈልጊያለሽ ብላ ነበረ ያሰበችው ማለት ነው። እንግዲህ
ተወዳጆች ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። ወይዘሮ ማርታ ምን ሊሰማት ይችላል፣ ምን አይነት ውሳኔ ትወስናለች የሚለውን በቀጣይ ፓርት ማመጣላችሁ ይሆናል። መልካም ጊዜ፣ መልካም ቆይታ። ባይ ባይ ቤተሰብ፣ መልካም ነው።